በእውነታው ዓለም አይሆንም እንጂ ሁሉም ሰው ወዳጅ ቢሆን እጅግ ጥሩ ነበር። ጠላት ግን ከጥንት ጀምሮ የነበረ በደም ነፍስ በሚንቀሳቀሱ እንስሳት ሳይቀር ያለ ተጨባጭ እውነታ ነው። የሰው ልጅ ደግሞ በልዩ ልዩ ምክንያት ይጣላል፣ ሰይፍና ጦር ይማዘዛል፣ ለሚረባውም ለማይረባውም ጦርነት ይገጥማል፣ ጎራ ለይቶ ይፋለማል። በግለሰብ ደረጃ በቡድንም ከፍ ሲል ደግሞ መንግስታት ከመንግስት ወይም ሀገር ከሀገር ይዋጋል። በዚህ ምክንያት ደግሞ አሸናፊዎችና ተሸናፊዎች ይኖራሉ። አሸናፊዎች ኃያላን ይሆናሉ፣ በራሳቸውና በሌላው ዕጣ ፈንታ ላይ ይወስናሉ። ታሪክ በራሳቸው መልክ ይጽፋሉ፣ ለአሸናፊነታቸው ይዘፍናሉ፣ ቅኔ ይቀኛሉ። ከድላቸው ውስጥ ጀግኖችን ይፈጥራሉ። ዝናቸው በትውልድ የሚናኝ ይሆናል። ደግሞም እንዲህ ይላሉ፣ ከማይጠቅም ወዳጅ አንዴ ቆርጦ የታወቀ ጠላት ይሻላል። እንዲያውም ጠላት ቢኖር ጥሩ ነው፣ ጠንካራ እንድትሆን ያደርግሃል። ከታሪክ እንደምንረዳው ጠላት ያለው ሕዝብ ብርቱ ነው የሚሆነው። አኗኗሩ ሁሉ ጥንቃቄ ያለበት ስለሚሆን ጠላት ገፍቶ በመጣ ጊዜ አሸናፊ ይሆናል። ከዚህ አንጻር ካየነው የጠላት መኖር ጠቃሚ ነው። ከሁሉም በላይ ግን ከሞኛ ሞኝ ወዳጅ ራስህን ጠብቅ። ፈጽሞ የማያስፈልግ ጎጂ ወዳጅ አለ፣ በአንጻሩ ደግሞ ጠቃሚ ጠላት አለ። ሆኖም ከማይጠቅም ወዳጅ ይልቅ ጠቃሚ ጠላት ይሻላል። ጠላት ጠላት ነው፣ እንዴት ጠቃሚ ሊሆን ይችላል የሚል ይኖራል። ይህ ነገር የሆኑ ሰዎች የሚጠይቁት ጥያቄ አይነት ነው። ጠላት የሌለው ሰው ራሱን አያሻሽልም፣ አዳዲስ አሰራሮችን አይፈጥርም። የቻይና ግንብ፣ የጀጎል አጥር፣ እነዚህ ሁሉ ዝም ብለው ለመዝናናት የተሰሩ አይደሉም። ከጠላት ጥቃትና ወረራ ለመከላከል የተዘየዱ ታስቦባቸው የተገነቡ አጥሮች እንጂ። አይሁዶች ሂትለርን ባያሳድዷቸው በእሳት እቶን ባይፈጃቸው ኖሮ ጥንት የጠፋችውን እስራኤል ፍለጋ አይነሱም ነበር። እንዲህ ሁሉ ነገሯ የሚያስፈራ ሀገር አይገነቡም ነበር። እስራኤል ፍርሃትና ስጋት ኃያል እንድትሆን ያደረጋት ሀገር ነች። በሌላ በኩል ደግሞ የፖለቲካ ሰዎችን እንውሰድ። ህዝቡን ለመግዛት ወይም በዘላቂነት ለመያዝ ከጠላትና ከወዳጅ ጋር የተያያዘ አጀንዳን መፍጠር ያስፈልጋቸዋል። በመሰረቱ የፖለቲካ ዋነኛ መሳሪያ ጠላትና ወዳጅን የሚለው እሳቤ ነው። ካርል ሽሚት የሚባል ጀርመናዊ ፈላስፋ ፖለቲካ ማለት ጠላትና ወዳጅን መለየት ነው ይላል። ዋና ዓላማው ደግሞ ጠላትን ማጥፋት፣ ወዳጅን ደግሞ ማብዛት የሚል ነው። ነገር ግን ህልውናው እስካልተፈታ ድረስ ጠላትን ሙሉ ለሙሉ ብልህነት አይደለም፣ ጠላትን ሙሉ በሙሉ ማጥፋት ብልህነት አይደለም የሚሉ ደግሞ አሉ። ከዚህ ይልቅ ጠላትን ወዳጅ ማድረግ ከሁሉ የተሻለ ዘዴ ነው። ደግሞ ወዳጅን ከመንከባከብ ከጠላት ጋር መታረቅ ይቀላል። ወዳጅማ ወዳጅ ነው፣ ወዴትም አይሄድም። ጠላትህን ወዳጅ ያደረግከው ማለት ግን ከእርሱ ማግኘት ያልቻልከውን ነገር በቀላሉ እንድታገኝ እድል ይሰጥሃል። ከዚህ አንጻር ካየነው የጠላት መኖር ጥሩ ነው። ጠላት ቢኖር ጥሩ ነው። ከሌለህ ግን ራስህን መፍጠር ያለብህ። ወዳጅ ለማፍራት ብዙ አትድከም። ወዳጅ ማለት ሌላ አይደለም። ወዳጅ ማለት አንተ በውለት ያሰርከው ወይም እርሱ በውለት ያሰረ ሰው ማለት ነው። ስለዚህ በእጅህ ስላለ ወዳጅ ብዙ መጨነቅ አያስፈልግም። አንተ የሚያስፈልግህ ጠላት ነው። ጠላትህን ደግሞ የምትፈጥረው አንተ ነህ። በራሱ ጊዜ ከመጣ ጠላት ይልቅ አንተ ይሁነኝ ብለህ የፈጠርከው ነው የሚበልጠውና የሚጠቅመው። እንዲህ አይነቱ ጠላት አንተ ላይ ዘላቂ ጉዳት ለማድረስ አቅም አይኖረውም። በአንጻሩ አንተን ያነቃሃል፣ ያበረታሃል፣ ያጀግንሃል፣ እንዳትዘናጋ ያደርግሃል። በአጠቃላይ ጠላት ማለት ኃይል ነው። ደግሞም አንድ እውነት አለ። የውሸት ወዳጅ ሊኖር ይችላል፣ የውሸት ጠላት ግን ሊኖር አይችልም። ጠላት መለየት ቀላል ሲሆን ወዳጅ መለየት ግን ከባድ ነው። ምክንያቱም እውነተኛ ወዳጅ እንዳለ ሁሉ ሐሰተኛ ወዳጅም ስለሚኖር። ስለዚህ እውነተኛውን ከሐሰተኛው፣ ጠቃሚውን ከጥቅም ፈላጊው መለየት አስቸጋሪ ይሆናል። ለዚህ ነው ከጠላት ይልቅ ወዳጆችን መጠንቀቅና መፍራት ተገቢ የሚሆነው። በዚህ ጉዳይ ላይ አንድ ስሙ ያልታወቀ ፈላስፋ እንዲህ ብሏል። ወዳጄ ሆይ ከፀሐይ በታች ባለው ዓለም እውነተኛ ጠላት እንጂ እውነተኛ ወዳጅ የለም። እውነት ነው። በዚህ ዓለም ላይ ከእውነተኛ ወዳጅ ይልቅ እውነተኛ ጠላት በቀላሉ ማግኘት ይቻላል። ስለዚህ በጣም ገር ሰው አትሁን። ገር ብትሆንና ለጥቃትና ለአጓጉል ጠላቶች ነው የምትጋለጠው። አጓጉል ጠላት እንዳይኖር ተጠንቀቅ። አጓጉል ጠላት ማለት አንተ ያልመረጥከው ጠላት ማለት ነው። አጓጉል የዋህነት የምታበዛ ከሆነ ወዳጅ ሳይሆን አጓጉል ጠላት ነው የምታፈራው።
ጠላት የሚፈጠረው አንተ ስለበደልክ ወይም ክፉ ስለሆንክ ብቻ አይደለም። በሆነ ባልጠበቅከው መንገድ ሁሉ ጠላት ሊነሳብህ ይችላል። ለምሳሌ አንተ በጣም ደግ ሰው ነህ። በሕይወትህ ደስታ የተሞላ ልትሆን ትችላለህ። ብዙ ክፉ ሰዎች ግን በአንተ ባህሪ፣ በአንተ ስኬት ሊቀኑና ሊናደዱብህ ይችላሉ። ብዙውን ጊዜ ሰዎች ስለ ሌላ ሰው መጥፎ ነገር የሚያወሩት በዚያ ሰው ስኬት ስለሚቀኑ ነው። በአጠቃላይ ገር ሰው መሆን ማለት አለመጠንቀቅ ማለት ነው። ያንተ መኖር ወይም ያለህ አስተሳሰብ ለሌላ ህልውና ወይም አስተሳሰብ ጸር ሊሆን ይችላል። በዚህ ምክንያት ጠላት ልታፈራ ትችላለህ። ያንተ መኖር ስጋት የሚሆንባቸው ግለሰቦች ወይም ቡድኖች ሊኖሩ ይችላሉ። እነዚህ በጠላትነት ቢነሱብህ በቂ የሆነ ምክንያት አላቸው። ስለዚህ ጠላት እንዳይኖር ስለፈለክ ብቻ ወይም ለሁሉም ሰው ደግ ስለሆንክ ብቻ ከጠላት ነፃ ልትሆን አትችልም። ምንም አይነት ጠላት የማይኖርህ ስትሞት ብቻ ነው። አበቃን።